ልትወስ ምነው ዛሬ ባልሽ ከወትሮ በደንብ ነው መሰለኝ ፍቅር የሰጠሽ ቀዝቀዝ አልሽብኝ። አይ እንደሱ አይደለም። እና ምንድነው ችግር አለ እንዴ? አዎ ምን አክርብ ነገር አለ። ምነው በረከት እኔና አንቺ ግንኙነት ታወቀ እንዴ? እንደሱም አይደለም። ታዲያ ምንድነው እሱ? እዩ ዛሬ ትንሽ አመም ሰራረገ ሆስፒታል ሄጄ ነበር። እሺ ከዛ ምን ንገሪኝ እንጂ። በጣም ከባድ ነገር እኮ ነው። እንደዚህ በቀላል ነገር አይደለም። ሜሪ ብቻ የፈራሁት ነገር እንዳይሆን። ምንድነው የፈራኸው ነገር? እርግዝና ነገር ነው? አዎ አርግዣለሁ። ምን? ሜሪ ምን ነካሽ? እኔ እኮ የባልሽ ወንድም እኮ ነኝ። እንዴት እንደዚህ ነገር ይፈጠራል? እሱ የታየኸው ነው ንካዲያ? አይደለም እንዴ መጠንቀቅ ነበረብሻ። እንዴት ነው እኔ ብቻ ጥፋተኛ የምታደርገኝ? አዎ ስትል እያደረግን የነበረው እኮ ቃቃ ጨዋታ አልነበረም። እርግዝና ሊፈጠር አይችልም ብለህ እንዴት ነው የምታስበው? እሱን እኮ ነው የምልሽ። እሱን ስታቂ መጠንቀቅ ነበረብሽ። አሁን መወቃቀሱ ለማንም አይበጅም። ይልቅን መፍትሄ ብንፈልግ ይሻላል። እሱንም አንቺ ንገሪኝ። እስካሁን ምን የሚያስብኩት ነገር ነው? አስቢያ። ችግሩን እኮ ስታብራሪልን ስንነግሪኝ እኮ መፍትሄውን አብረሽ መናገር ያለብሽ አይደል እንዴ? አንተ ግን ምን አይነት ራስ ወዳድ ነህ? ደስታው ላይ አብረህ ከሆነ ችግሩ ላይ ትሸሻለህ ነኝ። ሜሪ ይሄ ነገር ወንድሜ ከሰማ ለኔ ሳይሆን ላንቺ ይከፋል። ችግሩ ላንቺ ይብሳል። ሜሪ በጊዜ መፍትሄ የምትፈልጊ ይሻላል። እንዴት? ሜሪ አሁን እሱን ተይና ወንድሜ ይሄን ነገር ከማወቁ በፊት መፍትሄው ወይ ደግሞ ጉዳዩ መፈታት አለበት። መፍትሄው ላይ ማተኮር አለብን ሜሪ። ይሄ ጉዳይ አንተንም ይመለከታል። ስለዚህ አስብበት። ስራ እንዴት አድርጓል ወንድም? ጥሩ ነው እንግዲህ እየተሯሯጥን ነው። ምን ዋጋ አለው? እንዴት? አንቺና እሱ ብቻ ያላችሁ ይህን ሀብትና ንብረት የሚያስተዳድር አንድ ምትክ ልጅ እንኳን አልወለዳችሁም። ልጅ መውለድ እኮ ግዴታ አይደለም። በዛ ላይ ደግሞ ልጅ የፈጣሪ ስጦታ ነው። እኛ ብቻ ፈልገን የምናመጣው ነገር አይደለም። እሱማ ልክ ነህ፣ ግን እናንተ ማሰብ አለባችሁ። እንዴት አይኖረንም? ቤኪ እንዳለው ሁሉም ነገር ፈጣሪ ሲፈቅድ ይሆናል። እውነት ነው። ደግሞ ሚስቴ ገና ልጅ ናት። የእድሜ ጉዳይ ያሳስባታል አይደል? እውነት ነው። ጊዜ ያለን። ኧረ ምንም ያስቸኩል ነገር የለም። ያው እንዲሁ እንድታስቡበት ያክል እንጂ ልክ ናችሁ። ምነው ምን አጠፋው? ቅድም ቤኪ ፊት ምን ለማድረግ እየሞከርክ ነበር? ምነው መፍትሄ ፈልገናል እሺ ነበር እንዴ? በቃ ያንተ መፍትሄ በረከት ፊት ስለ ልጅ ማውራት ነው? እኔ እኮ በቀላሉ ልጅ የመውለድ ሀሳብ እንዲኖረውና ይሄ ልጅ አንተ ነው ብለሽ እንድታሳምኝ እኮ ነው። በጣም ታስብ የለም እንዴ? አስደመምኩሽ? በጣም ምን አይነት ጭንቅላት ነው ያለ እባክህ? እኔ እኮ እንደዚህ አታስብ የተወቀሰው ነው። ይልቅ ማሾፉን ተውና ደህና መፍትሄ ፈልግ። ቆይሽ ከዚህ በላይ አሁን ምን የተለየ መፍትሄ ይመጣልሽ? ምን አይነት ጭንቅ ውስጥ ነው የገባሁት በፈጣሪ። ቤኪ ይሄን ጉዳይ ሰማ ማለት ሁለታችንን ይደፋል። ለሱ ይሄ ቀላል ነው። በሽጉጥ አናታችንን ብሎ መገላገል ነው በቃ። ይሄ ከረፈፍ ልጅም ደህና ሀሳብ እንኳን ማምጣት አልቻለም። ለማስወረድ ማሰብ ደግሞ ፈጣሪ የማይወደው ስራ ነው። ለነገሩ እርግዝናውም የተፈጠረበት መንገድ ፈጣሪ የሚወደው አይደለም። ኧረ ምን አባቴ ነው የሚሻለኝ?
የሆነ መፍትሄ ግድ ያስፈልገኛል። ካልሆነ በጭንቀት ማለቂ ነው። ወይ እኔ ፍቅር በጣም ይቅርታ አስደነገጥኩሽ እንዴ? አይ ሀሳብ ውስጥ ስለነበርኩኝ ነው። ችግር የለውም። ምን ነው ችግር አለ እንዴ? ችግር አለ አልኩኝ እኔ? አይ ሀሳብ ውስጥ እኮ ነበርኩ ስትይ ችግር ካለ ብዬ እኮ። አረ ምንም የለም። እንዲሁ ምሳ ምን ልስራ እያልኩኝ ያሰብኩኝ ስለነበረ ነው። እንደዛ ከሆነ አትጨናነቂ። ምን ያለውን ስሪ። እሺ እኔ ፍቅር በቃ ወጥቻለሁ። እሺ እንዳይረፍድብህ። በቃ ደህና ዋል። በቃ ደህና ዋል። ምን ሆነሽ ነው? በረከት ሲመጣብኝ እኮ ደንግጬ ነው። እንዴ ለምን? ሀሳብ ውስጥ ሆኜ እኮ ድንገት ሲጠራኝ ሚስጥሩን ያወቀብኝ ያክል ተሰማኝ። በእናትሽ አትንቀጥቀጪ። ጭራሽ ሌልሽን ባህሪ እያመጣሽ እንዳይጠረጠር። አንተ ምን አለብክ? ሆድ ከገፋ አያቅለሸልሽክ፣ አያመክ። እኔ ልጨነቅ እንጂ። ቢሆንም በዚህ ልክ መፍራት ያስነቃል። ቀልጠፍ በይ እንጂ። እኔ መነዝነዙን ትታ ቶሎ መፍትሄ ብፈልግ ይሻላል። እዩ አጎት ነው ፈልጓል መሰለኝ። እንዴት? ምን በተደጋጋሚ እኮ ስለ ልጅ እያነሳ ሲያወራ ስለሰማሁት እኮ። አጎት መሆን የሚጠላ ማን አለ ብለህ ነው? የእሱ ግን ለየት አለ። በጣም ነው የጓጓው መሰለኝ። እንግዲህ ጊዜውን ጠብቆ አጎት መሆኑ እንደሆነ አይቀርም አይደለም? አዎ። ምን አይነት ችግር አለ? አረ የለም፣ የበላሁት ምግብ ስላልተስማማኝ ነው። አይዞሽ። እኔ ደግሞ እኮ የዩ ፍላጎት ሊሳካ ነው ብዬ እኮ ገርሞኝ ነበር። ማለት ያው ማስመለስ አንድ የእርግዝና ምልክት ነው ብዬ እኮ ተሳሳትኩኝ እንዴ? አዎ ልክ ነህ፣ ግን ሁሉም ሴቶች ላይ አንድ አይነት ምልክት ይኖራል ማለት አይደለም። እኔ ምን ነው አውቄ ብለሽ። ለማንኛውም በጣም ያምሽ ከሆነ ሐኪም ፈልጊልሽ። እዩ እንዴት በድንገት ስለ ልጅ ሊያወራ ቻለ? እስከ ዛሬ ምንም ነገር ብሎ ያውቃል? ታዲያው ምን ታይቶት ነው እንደዚህ ሊል ይችላል? ብቻ የሆነ ደስ የማይል ነገር እንዳለ ያስታውቃል። እኔ የምልህ ዮባ፣ ወይ ወንድሜ፣ ምን ታይቶ ነው ስለ ልጅ ደጋግሞ የምታወራው? ያው ከተጋባችሁ ብዙ ጊዜ ሆናችኋል ብዬ እኮ ነው። ልጅ ሲኖር እኮ ለቤተሰብም ለጎረቤትም መልካም እኮ ነው አይደል? ምን ነው ችግር አለ እንዴ? ኧረ ችግር የለም። ሰሞኑን ያው ደጋግመህ ደግሞ ስትጠይቀኝ ሜሪን ደግሞ ትንሽ አሟት ሳይ ምንድን ነው ብዬ እኮ። ሜሪ አሟት ነበር እንዴ? አዎ ባለፈው ትንሽ አሟት ነበር። እና ሐኪም ቤት አልሄደችም?
አይ የበላችው ስላልተስማማት ነው እንጂ ሌላ ነገር የለም። ነው እንዴ? አይ ደግሞ እርግዝና ነው የምትለኝ መስሎኝ ደስ ብሎኝ ነበረ። ለጊዜው እንደዛ አይደለም ቤኪ። እኔ ግን ዝም ብዬ ሳስተው የምትፈልጉ አይመስለኝም። ኧረ በፍጹም ምን ሆኖራል ብለህ ነው ደግሞ አባት መሆን የሚጠላለን? እርግጠኛ ነህ? አዎ ምን ነው? አረ ምንም እንዲሁ ለማወቅ ያክል ነው። ትናንት ከባልሽ ጋር ነበር? ከወንድሜ ጋር አትልም እንዴ? እሺ ምን አወራችሁ? ምን ያላወራነው ነገር አለ? አጎት ማን እንደሆነ ሳቅ አጎት ለመሆን ቸኩለሃል አለኝ። እና ምን አልከው? አጎት ለማድረጉ እንኳን እኔ ሳልቀድምህ አልቀርም አልኩት። ምን ያማሃል ነው አንተ? ምን ነው መሄድ ተሳትኩኝ እንዴ? ልጁ የኔ ከሆነ እኮ አጎት የሚሆነው እሱ ነው አይደል እንዴ? እዩ ማሾፉን አቁመህ ያወራችሁትን ንገረኝ። ያው ለምን አጥብቀህ ስለ ልጅ ጠየቀኝ አለኝ። የጠረጠረው ነገር አለ እንዴ? አይመስለኝም። እሺ ምን አልከው? ሚስቴን ስላሰርገዝኳት ነው ያልኩት። ለሁሉም እኮ ጊዜና ቦታ አለው። ለምን ታላግጣለህ? አትናደጅ እንጂ እኔ እኮ ላዝናናሽ ብዬ ነው። አሁን ያለህን ብቻ ንገረኝ። ለጨዋታ ጊዜ የለኝም። አይ የረባ ነገር አላወራንም፣ ግን ልጅ መውለዱ ላይ እንዲያስብበት ነግሬዋለሁ። እና ተስማማ? ይመስለኛል። ጥሩ ነው። ሜሪ አንቺም ልጅ መውለድ እንደምትፈልጊ ደጋግመሽ ልትነግሪው ይገባል። እሺ ግን ቢጠረጥርስ? ምን የሚያስጠረጥር ነገር አለ? ይሄ እኮ መብትሽ እኮ ነው። እስኪ እናያለን። አንተ ግን ጤነኛ ነህ? ደግሞ ምን አደረኩኝ? ቤኪን ምን እንዲያስብ እያረካው ነው? ምን እንዲያስብ አደረኩት? ስራሽን እኮ እያቀለልኩት ነው። ደጋግመህ ስለ ልጅ እኮ ስታወራ ይጠረጥራል። አታስብም እንዴ? ቆይ አንቺ አንድም ለመፍትሄ የሚሆን ሀሳብ እያመጣሽ አይደለም። እኔ መፍትሄ ብዬ ማመጣቸውን ሀሳቦች ደግሞ ትቃወሚያለሽ። ይሄ እንዲህ ነው የሚሆነው። እኔ ደህና መፍትሄ የሚሆን ነገር ስላላገኘው ነው እንጂ እንዳንተ አይነት ቀሽም ሀሳብ ማምጣት አቅቶኝ አይደለም። እሺ እኔ አንድ ሀሳብ አለኝ። በሷ ሀሳብ የምትስማሚ ከሆነ ችግራችን በቀላሉ ይፈታል። ምንድነው? ስቲል ስማክ ለበረከት እንዳረገሽ መናገር በቃ። ከዛስ? ከዛማ ሁሉም ነገር ያበቃል። እሱም ልጁ እሱ እንደሆነ ያስባል። ሁሉም ነገር በሰላም ይሄዳል ማለት ነው። አበቃ ማለት አይደል? ጥሩ ሀሳብ ነው አይደል? እኔ እንጃ። ለማንኛውም አስብበታለሁ። አዎ አስቢበትና ቶሎ ከዚህ ነገር እንገላገል። እስከዛው ግን ዝም ብለህ በረከት ፊት መዘላበድህን አቁም። እሺ እኔ ቆንጆ። አሁን እንዴት ነው ለብኪ ልጁ ያልሆነውን ልጅ ነው የምለው? የሰራው ስህተት ሲያንስ እንደገና ሌላ ስህተት። እስከ መቼ ነው እያወኩ እንዳላወኩ ማስመሰል? ሁሉም ነገር እኔ እንዳወኩኝ እነሱ ማወቅ አለባቸው። ይህ ለብኪ አይገባውም ነበረ። ከዚህ የተሻለ ደግሞ ሌላ መፍትሄ የለም። አለበዛ ከባድ ነገር ነው የሚፈጠረው። በእርግጥ እውነቱን ሲያውቁ ቀላል ነገር ይፈጠራል ብዬ አላስብም። ግን ለሁሉም ነገር ፊት ለፊት መነጋገሩ ነው የሚሻለው። ሆዴ ገፍቶ ከመዋረዴ በፊት ለቤኪ እርጉዝ እንደሆንኩኝ ብነግረው ይሻላል። እንዴት ይጨንቃል። አዎ ዛሬ ነገ ሳል ይሄን ነገር መስመር ማስያዝ አለብኝ።
ዛሬ ሁሉም ነገር መነጋገር አለብን። ከዚህ በላይ በዝምታ መቆየት እኔም እነሷም ጥሩ አይሆንም። እንዴት አድርጌ ነው ቆይ ከሱ ያላረገዝኩትን ልጅ ነው የምለው? እስከ ዛሬም ዝም ያልኩት ትዳሬ ላለማውጣት ነበር፣ ግን አሁን ይበቃል። ከዚህ በላይ ጊዜ ማባከን የለብኝም። ዛሬ ወስኜ መናገር አለብኝ። ምን ልትይኝ ነበረ? አንተ ምን ልትለኝ ነበረ? መጀመሪያ አንቺ ምን ልትይኝ እንደነበር ንገሪኝ። አይ አንተ ንገረኝና ከዛ ነው እነግርሃለሁ። ይሻላል? አዎ ንገረኝ። እሺ ምን መሰለሽ፣ እስከ ዛሬ ድረስ ትዳራችን ችግር ውስጥ እንዳይገባ ብዬ ነበር ዝም ያልኩት። ምንድን ነው እሱ? በእርግጥ እስከ ዛሬ ደብቀሽ ራሱ መቆየቴ ጥፋት ነው። ቤኪ በጣም እያስጨነከኝ እኮ ነው። ንገረኝ እንጂ ምንድን ነው? ሜሪ ይህን ነገር ከነገርኩሽ በኋላ የፈለግሽውን ውሳኔ መወሰን መብት አለሽ። አረ በጣም እያስጨነከኝ ነው፣ ንገረኝ። እሺ እነግርሻለሁ። እኔ በተፈጥሮ መውለድ እንደማልችል በሕክምና ተነግሮኛል። ምን? ከዛሬ ነገ እነግርሻለሁ እያልኩኝ ትዳራችንን አደጋ ላይ እንደሚጥል ሳስብ ፈሮኝ። ይሄ እኮ ቀላል ነገር አይደለም። እንዴት ነው የምትደብቀኝ? ምን ላድርግ ሜሪ? ይህ ነገር ስትሰሚ እኮ የምትለይኝ ነው የሚመስለኝ። እኔ ደግሞ አንቺን አጥቼ መኖርን ለደቂቃ ማስብ አልፈልግም። ወይኔ ውርደት! አሁን ከማን አረገዝኩልን ነው? ምን አይነት ቅሌት ውስጥ ነው የገባ ነው? ቆይ አሁን ይህን ነገር እንዴት አርግቼ ነው የማስተካክለው? ሜሪ ዝም አልሽኝ እኮ የሆነ ነገር በይኝ። ምን እንድልህ ነው የጠበቅከው? ይህ እኮ የነገርከኝ ነገር ቀላል አይደለም። እሺ ተዋርደናል። ምንድነው? ወንድም የሆነው ነው በቃ እንዴ? ከሱ የባሰ ችግር ተፈጥሯል። ከሱ የባሰ ምን አይነት ችግር ነው? ጉድ ሆነናል። ልዩ ተዋርደናል። ለምን ታስጨንቅኛለሽ? አትነግሪኝም? ወንድም መውለድ አይችልም። ምን? አዎ ወንድም መውለድ አይችልም። ከዚህ በለጠ ቅሌትና ውርደት አለ ካደ? እኔ ይሄማ ምን ይከብደኛል? ሁልጊዜ ስለዚህ ስናወራ ያኔ እያወቀ ነበር ማለት ዝም ያለ? አዎ ሜሪ እርግጠኛ ነኝ ማርገዝሽን አልነገርሽውም? ፈጣሪ ሲያወጣኝ እሱ ቀድሞ ነገረኝ እንጂ እኔ ልነግረው ነበር። እንደሱ ቢሆን ነበረ ትልቅ ውርደት ውስጥ የምንገባው። አሁንስ የት ይቀርልናል? ልጁን እንኳን እንዳላስወጣው ጊዜው በጣም አልፏል። እና ምን ተሻለ? አላውቅም። እኔ በጣም ግራ ገብቶኛል። ለማንኛውም ተረጋጊና ገብተሽ ተኝ። ጠዋት ሲነጋ ሁሉም ነገር እናወራለን። ሜሪ ምንም ነገር መስማት አልፈልግም። እስኳ አልተነሳሽም እንዴ? ሌሊት እንዲሁ በአይኔ እንቅልፍ ሳይዞር ነው ያደረው። ለምን? በተፈጠረው ምክንያት ነው። በእርግጥ የሰማሽው ነገር ከባድ ነው፣ ግን መፍትሄ እንፈልጋለን። አናጣም። ምን አይነት መፍትሄ ነው የምንፈልገው? የእርግዝናሽን ጉዳይ የምናስተካክልበት።
አሁንማ ሁሉም ነገር አብቅቷል። ምንም የሚስተካከል ነገር የለም። ተይ እንጂ እንደዚህ አትበይ። መፍትሄ አይጠፋም እኮ። እሱ መውለድ አይችልም። ከማን አረገዝኩ ብዬ ነው ማስተካክለው? ለሱ መፍትሄ አናጣም። አንቺ ብቻ አትጨነቂ። ወይ አትጨነቂ። አንተ ያለውበት ሁኔታ እየገባህ አይደለም ማለት ነው። ስሜትሽ ይገባኛል እኮ፣ ግን እንደዚህ በመሆን መፍትሄ መምጣት አይቻልም። አዮ ወንድሜ ማስረገዝ ሲያቅተው የእሱን ተክቼ ስራዬን ሰራው። ሁልጊዜ ቀልድ ብቻ ሲያናድድ። እኔ የምልህ ቤኪ፣ ትናንት ከሜሪ ጋር ምን ተፈጥሮ ነው? ሰላም አይደላችሁም እንዴ? አዎ እባክህ፣ ድምጻችንን ሰምተን። አዎ ድምጻችሁን ሰምቼ እኮ ለመምጣትም ፈራው። እሷ ደግሞ በጣም ስታለቅስ ነበረ። አዎ ትንሽ አለመግባባት ተፈጥሮ ነበር። ልክ ነህ። ምን ነው? አንድ ሁለታችንም የደብቋችሁ ነገር ነበር። ምንድን ነው እሱ? ሰሞኑ ስለ ልጅ ስታነሱ ውስጤ በጣም እየተረበሸ ነበር። እንዴ ለምን? ምክንያቱም አንተ ምን? እኔ በሕክምና መውለድ እንደማልችል ከተነገረኝ ትንሽ ቆየ። ምን? አዎ ይህን ነገር ያወቁት ከሜሪ ጋር ከተገባን በኋላ ከዛሬ ነገ እነግራታለሁ እያልኩኝ ትዳሬን ላለማጣት ደብቄ እስካሁን እስቆየ። ታዲያ አሁን እንዴት ልነግራት ወሰንክ? አዎ በተደጋጋሚ ስለ ልጅ ስታነሱና እሷም ደግሞ ልጅ የመውለድ ፍላጎቱን ሳይባት ነው መናገር የፈለጉት። እና ሜሮን ስትሰማ ምን አለች? በጣም ነው ያዘነችው። ምንም ልታወራኝ ፈቃደኛ አለች። በጣም ያሳዝናል። ባደብቃት ደግሞ በጣም ጥሩ ነበር። ምን ላድርግ? እሷ ላለማጣት ብዬ ነበር። በቃ አንተ አትጨናነቅ፣ እኔ አወራታለሁ። እስቲ አውራትና ይቅርታ እንድትቀበል አድርግ። እሺ ሞክራለሁ። እንዴት ነሽ? ባጠይቀኝ ነው የሚሻለው። ምን ነው? በጣም ነው ግራ የገባኝ። እርግዝናውም ጊዜው የገፋ ነው። ታዲያ ምን የሚያስጨንቅ ነገር አለ? እንዴት ነው የማያስጨንቀው? አንተ መውለድ ስለማችል ከሌላ አረገዝኩት ይኸውልሽ። አንተ ግን ጤነኛ ነህ? የምርስ ወንድሙ ነህ? ምን አረኩ ደግሞ? ጥሩ ስራ እንደሰራ ከሌላ አርግዣለሁ እንድለው ነው ፍላጎትክ? እና እሺ ምን ይሻላል? እንጃ እሱን አላውቅም። ወይ ደግሞ አንተ መውለድ ስለማችል ፍቺ እፈልጋለሁ ማለት ይሁን። ከዛን ከተፋታሽና ሀብቱን ከተካፈልሽ በኋላ ከኔ ጋር ኑሮሽን ትቀጥያለሽ። ሆ ሜሪ አንድ ልታወሪኝ ትችያለሽ? ምንድን ነው የማወራክ? አውቃለሁ የሰማሽው ነገር ምን ያህል ከባድ እንደሆነ፣ ግን ምን ላድርግ? እኔ ፈልጌ ያመጣሁት ነገር አይደለም። እኔ መውለድ ባለመቻልክ ሳይሆን በመደበቅህ ነው ያዘንኩብክ። ይሄኔ ስንት ነገር ደብቀኛል ማለት ነው። በፍጹም ይሄም አንቺ እንዳያሳጠኝ ብዬ ነው እንጂ ሌላ የደበቁሽ ነገር ምንም ነገር የለም። እንዴት አምናሃለሁ? እሱ የአንቺ ውሳኔ ነው። እኔ ግን ሁሉም ነገር በግልጽ ይነገርኩሽ። ለማንኛውም ለሁሉም ነገር ጊዜ ያስፈልገኛል። እሺ ግን ይቅርታ ሜሪ፣ ግን የዛለት አንቺም ምን ነገር አለ ብለሽኝ ነበር። አሁን ነግሪኝ ትችያለሽ? አይጠቅምህም እሱ ቶ
ልጅ ሁኔታዋ ምንም ያማረኝ አይደለም። በኋላ ራሷን ነፃ አድርጋ እኔን ችግሩ ስልከተኛ አስባለች መሰለኝ። የማመጣው ሀሳብ አንዱም አይጥማትም። በዛ ላይ ደፍሮኝ ያረገዝኩት ብትል እንኳን በረከት ከኔ ይልቅ እሷን ነው የሚያምነው። ስለዚህ ከዚህ ቤት አስወጣኝ ሜዳ ላይ ልቀር? አይሆንም። ሳቀድሜ መቅደም አለብኝ። ይህ ሰው ስለ ጉዳዩ ምንም ያሳስብ አይመስለኝም። በኋላ ለበረከት የማይሆን ነገር ተናግሮ ራሱን ነፃ ቢያደርግስ? ምን እየቀመርሽ ይሆን? ለነገሩ እኔም ቀድሜ ያውቅብሻለሁ። በረከት ወንድሙን እንጂ መቼም እኔን አያምነኝ። ስለዚህ ከትዳሬም ከቤቴም ከልጄም ሳሎን ሜዳ ላይ መቅረት አይደል? አሁን ጨዋታው በእኔና በአንቺ መካከል ሆኗል። ማን እንደሚያሸንፍ እናያለን። ወይ እኔ ወይ አንቺ። ጊዜ ሳልሰጥ ስራዬን መጀመር አለብኝ። እንደዛ ከመሆኑ በፊት በራሴ መንገድ ከበረከት ጋር ያለኝን ነገር ማስተካከል አለብኝ። አለበለዚያ ትልቅ ችግር ውስጥ ነው የምገባው። ምን እያሰብሽ ነው? ምን አሰብኩኝ? እሱንማ አንቺ ንገሪኝ። የሆነ ነገርማ እያሰብሽ መሆኑን እኮ ያስታውቅብሻል። አረ ተሳስተሃል። ምንም አላሰብኩም። አረ አዎ እኔ የምለው መሪና አናገርካት? ላናገራት ሞክሬ ነበረ እና ምን አለች? ብዙም ለማውራት ግን ፈቃደኛ አይደለችም። አረ ሁኔታዋን ሳይ ግን ካሁን በኋላ በትዳር ካንተ ጋር ለመቀጠል ፍላጎቱ ያላት አይመስለኝም። ብትቆይ እንኳን ልጅ ፍለጋ ሌላ ሰው ጋር መሄዷ የማይቀር ጉዳይ ነው። እንዴት እንደዛ አልክ? እሷን ያለችው ወይስ በራስህ ነው ያለው? አይ እሷማ በግልጽ እንደዚህ ብላ አልነገረችኝም። ያው እኔ ከሁኔታዋ ስረዳ ግን እንደዛ የምታደርግ ይመስለኛል። ለነገሩ እኔም እውነታውን ስነግራት የፈለገውን ውሳኔ እንድትወስን ራሴን አሳምኜ ነበር። እኔ የምልህ ግን አሁን ካልኳቸው መካከል አንዱ እንኳን ቢሆን አንተ ጋር ህይወት ላይ ለውጥ የሚኖር ይመስልሃል? ምን ማድረግ እችላለሁ ታዲያ? መደበቂ ስህተት ነበር፣ ዋጋ እየከፈልኩ። የእናንተ መጨረሻ ግን እንደዚህ መሆኑ በጣም ነው የሚያሳዝነው። ምን ይደረግ ታዲያ? ህይወት እንደዚህ ናት። እስቲ ለማንኛውም ተስፋ አትቁረጥ፣ ለማስተካከል እንሞክራለን። እስቲ እናያለን። ባለፈው ምነግርህ ነገር አለን ብላኝ ነበር። ምናልባት ስለ ጉዳዩ ቀድማ አውቃ እንዲህ ልትረቅ ትችላለች። ሌላ ነገር ወይ ሌላ ጉዳይ ሊኖር ይችላል እንጂ የምታውቅበት ምን መንገድ የለም። እኔ ምን አውቄ? ባለፈው ጉዳዩን ስነግራት አጨንቃ ስለነበረ እኔም አላስጨነኳትም። እስቲ ምናልባት ለእኔ ከነገረችኝ አግባባታለሁ። እሺ እኔ ምልሽ ባለፈው ነግሬሃለሁ ባልሽ ጉዳይ ሳይጠራጠር አይቀርም። ጥርጣሬ ገብቶታል እና አረጋጋጥክለት? ምንድነው ማረጋግጥለት? ምንም ማለቅ መሰለክ ነኝ። ምንድነው የምታውቂኝ? ምንም ለሱ ያወራሁት ነገር የለም። ብቻ ከቤቱ እንደተረዳሁት ከሆነ ጥርጣሬ ገብቶታል። እና ከሌላ እርግዛለች ሚስት ብለህ ነገርከው? አረ ሚሪ ምን ሆነሻል? እንደዛ ብዬ ምን ብዬ ነው የማወራው ለሱ? እኔ እንዲሁ ብቻ ጥርጣሬ ስለተረዳው ነው እንጂ ምን ሆነሻል? ቆይ ዝም በል በቃ። ለበረከት የማይሆን ወሬ አውርታ ህይወቴን ከማበላሽቷ በፊት ለመጨረሻ ጊዜ ላናግራት ይገባል።
እኔ በምላት ሀሳብ ማትስማማ ከሆነ የመጨረሻ ውሳኔ ይወስናል። ወዴት ነው? አንተ ራስህ ወዴት ነው? እኔማ ወደ አንቺ ነው። ፈልጊክ ነው። እኔም ፈልጊሽ ነው። ለምን ይፈለግሽ? እኔ እናንተ ስላለን ግንኙነት አንተ ምንም እያልክ ስላልሆነ ለቤኪ ሁሉንም ነገር ለማስረዳት ወስኛለሁ። ለቤኪ? አዎ። ምን ብለሽ ነው ይሄን ነገር ለቤኪ የምትናገሪው? ሁሉንም ነገር ልነግረው ነው አልኩህ እኮ። ብዙ ነገር ተነጋግረናል አይደል እንዴ? ለምን ሁሉ ነገር የምታበላሽው? እንዴት ትነግሪዋለሽ አንቺ ይሄን ነገር? ምን ብለሽ ነው የምትናገሪው? በዚህ ጉዳይ አንተ ምንም ነገር እያልክ ስላልሆነ ሳትቀድመኝ መቅደም አለብኝ። ስለምን መቅደም ነው የምታወሪው? ሁሉ ነገር እያደረኩ እንደሆነ ታውቂያለሽ አይደል? ሁሉ ነገር በስርዓቱ እየሄድንበት ነው። በአንዴ ለምን ታበላሽዋለሽ ነገሩ? እሱ ሲሰማኝ ነገር ምን ይሰማዋል? ለአንቺ ለህይወትሽ አታስቢ። እኔ ቤኪን እንዴት እንደማሳምነው አሳምሬ ያውቃለሁ። አትነግሪውም? እነግረዋለሁ። አትነግሪውም? ሲጀመር አንተ እኔን ከኋላ አድርገህ መጀመሪያ እሱን ነገሮችን ልታወሳስብብኝ ነው። ሰምተሃል አይደለ? ፕሊዝ እንደሱ አይደለም። ነገሮችን እንዳታበላሽ። አብረን እናስተካክለዋለን። ይሄ ነገር ምን ብለሽ ነው እሱ የምትናገሪው? ነገሽ አሳስብሽም አንቺ ለኔሽ አታስቢ። እነግረዋለሁ። አትነግሪውም? እነግረዋለሁ። አትነግሪውም? እነግረዋለሁ። ሁሉም ነገር በዚህ መንገድ ማለቅ የለበት። ተረጋጊ ሜሪ። አትነግሪውም? ምን እያደረጋችሁ?